አንቺ እናቴ አይደለሽም አልኩሽ እኮ። ባሳደገችኝ ሴት ፊት እናት ነኝ ስትይ ትንሽ አታፍሪ? ቢኒ ዝም በይ። ዱርዬነት ከተባለ ከአንቺ የባሰ ዱርዬ አለ እንዴ? ማነው አንቺን አስገቢና አስወጪ ያደረገሽ? ቢኒ እኮ ነው። በጣም እንግዲህ ደስ በሚል ሁኔታ ዛሬ ላይ ማለት ነው የቢኒ እናት ተገኘች ማለት ነው። በጣም እንግዲህ ደስ ይላል ማለት ነው። እስከ ዛሬ ድረስ ቢኒ በፍጹም እናቱን እየፈለገ ባይሆንም አክስቱ ብታሳድገውም ግን በስተመጨረሻው ቢኒ እናቱን ለማግኘት ችሏል ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የተንቢ ዩቲዩብ ተከታታዮች በያላችሁበት ዓለም ዳርቻ ሰላማችሁ ብዝትርፍ ይበልኝ። ለዚህ ቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳረሱ። ዛሬ እንግዲህ ይዘንላችሁ የመጣ ነው ኤድል አዲስ ተከታታይ ድራማ ነው እና በጣም ደስ የሚል ተከታታይ ኢትዮጵያዊ ድራማ ነው ማለት ነው። እናም እንግዲህ ዛሬ ላይ ሮማን በጣም በሚያስጠላ መልኩ በቃ ከቤት ሲጀመር ብትባረስ ምን ልትሆን ነው ምናምን እያለች በጣም ለቢኒ እንትን እያለችው ነበርና አንቺ ዝም በይ ሲላት፣ አንቺ ውሸታም ዝም በይ ሲላት ለእናቱ እናትህ እኮ ነኝ እንዴት ታናግረኛለህ ቢኒ በማለትም ተጠይቀዋል። እሱም እንግዲህ እናቴ አይደለሽም በፍጹም እናቴ ልትሆኝ አትችይም አንቺ ማለት ነው ውሸታም አስመሳይ በማለትም ለእናቱ ሊሰድባት ችሏል። እናም እንግዲህ ቢኒ በስተመጨረሻም ዛሬ ላይ በጣም እንግዲህ በሚያስደነግጥ መልኩ የዘረመን ምርመራው ደርሶ የሮማን ልጅ ተረጋግጧል ማለት መሆኑን። በሌላኛው በኩል እንግዲህ እድል ዛሬ ላይ በጣም በሚገርም ሁኔታ ወደ ቤት ተመልሳለች። ሁሉም ሰው እንግዲህ ይቅርታ ጠይቋታል ማለት ነው። እናም እንግዲህ ሁላቸውም ማሚም እንግዲህ የእድል እግር ስር ተደፍታችሁ ይቅርታ ካልጠየቃችሁ በፍጹም እኔ ይቅር አልላቸውም ከዚህ ቤት አባራችኋለሁ ማለትም በምታስፈራራቸው ጊዜ ነበረ እሺ ብለው ለመቀበልም የቻሉት። እናም እንግዲህ በጣም በሚገርም ሁኔታ ዛሬ ላይ ቢኒ በጣም ደስ ብሎታል። ምክንያቱም እድል ወደ ቤት መመለሷ በጣም እንግዲህ እያሳሰበው ቢገኝም የት ትሆናለች የት ትወድቃለች በማለት በጣም አሳስቦት ነበርና ለሮማን እናቱም እንግዲህ የማሚ ልጅ ትሆናለች ብለሽ ፈርተሽ ነው ወይ እኔና እሷ እንድንገናኝ ወይም እንድንጋባ የማትፈልጊ በማለትም እንግዲህ የተናገረው። እናም እንግዲህ አሁን ላይ ቢኒ በጣም ያው ሁሉም ነገር እውነቱን እንዲወጣ የፈለገበት ምክንያት እድልም እውነቱን ለማወቅ እየተገደደችበትና እውነቱን ለማወቅ የተነሳችበት ምክንያት ምንድን ነው? ከቢኒ ጋር የፍቅር ግንኙነት ስለጀመሩ ያንን እንግዲህ የአክስቷ ልጅ ሆኖ እንዳይቋረጥ ስለምትፈልግ ነበር ዲኤንኤውን ልታስመረመር እየተነሳቸው። በጣም ግን በሚገርም ሁኔታ አይደሉም ማለት ነው። እና እናቱ መሆኑን እንግዲህ ልታበስራት ወይም ደግሞ ልታበስራቸው በተነሳችበት ሰዓት ነበረ ማለት ነው። ሮማን በጣም ደስ ብሏት ፈገግ ብላ እድልዬ እባክሽን ክፈችው ምርመራውን ክፈችው በጣም ደስ ብሎኛል በማለትም እንግዲህ እየተናገረች የነበረ። እናም እንግዲህ በጣም በሚገርም ሁኔታ ዛሬ ላይ ቢኒ ማለት ነው በጣም ደስ ብሎታል። ምክንያቱም እድል ወደ ቤት ተመልሳለች። ማሚም እንግዲህ ለቢኒ በጣም ምስጋናውን አቅርባለች ማለት ነው። አንተ ባትኖር ነው እኮ ራሴ እንድጸጸት እኮ አልሆንም ነበረ ተዛዝቼ ወደ ራሴ የመመለሴን ምክንያት አንተ ነህ ቢኒ በጣም ነው የማመሰግነው በማለትም እኔ አልተከላከልኩላትም እንጂ ከነሱ ጋር ግን እኩል ተባብሬ አላባረርኳትም ነበረ በማለትም ለቢኒ ልታስረዳው በምትሞክርበት ጊዜ እሷ እኮ ያላንቺ ማንም የላትም እዚህ ቤት ውስጥ እሷ እኮ ላንቺ ብላ እኮ ነው ሁሉንም ነገር ሚስጥሩን ያላወጣችው። እናም እንግዲህ ለቢኒ ማለት ነው በጣም ትልቅ በቃ ምስጋና አቅርባለች ማሚ ማለት ነው። እና አንተ የሁሉ ነገር እኮ ባትከፍትልኝ ኖሮ የእነዚህ ተንከሲሶች ማለት ነው እውነታ አላቅም ነበር በማለትም ልትናገርም ችላለች። በሌላኛው በኩል ደግሞ ዛሬ ላይ እድል የቢኒና የእናቱ ሮማን ማለት ነው ያው እናቱ ልትሆንም ላትሆንም ትችላለች፣ ግን ደግሞ ውጤቱ አልታወቀም ማለት ነው። ውጤቱ ግን በቅርቡ ይፋ ይሆናል ማለት ነው። በጣም ግን ደስ በሚል ሁኔታ ሁለታቸው እንደዚህ ሆነው ስላየናቸው በጣም ደስ ብሏል ማለት ነው። ምክንያቱም ዛሬ ላይ እድልና ቢኒ በጣም ደስ በሚል ሁኔታ ሁለታቸው አንድ ላይ እንደዚህ ደግሞ ተባብረው ሲተባበሩ ደግሞ ሲታይ የማሚ ልጅ እንዳይሆን ወይም ደግሞ እሱ የማሚ ልጅ እንዳይሆን ወይንም ደግሞ
የሮማን ልጅ እንዳይሆን ነው ማለት ነው። ምክንያቱም በጣም ይዋደዳሉ ማለት ነው። እና ቢኒ በጣም እንግዲህ ደስ በሚል ሁኔታ እየጠረጠረ ነው፣ ግን እርግጠኛ አይደለም ማለት ነው ያክስቱ ልጅ እንደሆነች እና ያው እናቴ ብሎ ነው ለማሚ የሚጠራት ማለት ነው። ምክንያቱም እሷ ስላሳደገችው እና እንግዲህ ያሳደግኩት ልጅ ድንገት የእህቴ ልጅ ሆኖ ሲገኝ እንዴት በማለትም ማሚ በጣም ከፍቷት ነበረ። ግን ደግሞ ይሄን ነገር ተቀብለዋለች። ምክንያቱም እንዴት እሷ የወለደችው ልጅ እንዴት እኔ ላይ ጥላት ትጠፋለች? እኔ የሌላ ሰው መስሎኝ ያሳደግኩት በማለትም እንግዲህ ማሚ በብዙ ጊዜ እንግዲህ እያነሳችው በነገራቶች መሀል እያነሳችው ትገኛለች። በሌላኛው በኩል እንግዲህ ሜላት ናት ማለት ነው። ሜላት በቃ ከዚህ በኋላ እዚህ ቤት ድርሽ እንዳትል እናደርጋታለን በማለት የተነጋገሩ ሲሆን ዛሬ ላይ እንግዲህ ሜላት ማለት ነው ምንም ነገር ሜላትና ሮማን ምንም ነገር ለማድረግ ሳይችሉ ቤት ለመግባት ችላለች። እና እንግዲህ ስለ አንገቱ ሀብልም በደንብ አድርጋ ማሚ ጠይቃታለች ማለት ነውና ይሄ ከቤተሰቦቼ የተሰጠኝ ስጦታ ነው። እናም እንግዲህ እንደዚህ ብላ የኔ ታሪኬ ነው የኔ የበፊት ታሪኬ ነው ብላም እንግዲህ ለመናገር ችላለች ማለት ነው። እድል ግን ዛሬ ላይ ብዙ ነገር ብታብራራም በፍጹም ግን መቀየር የማይችለው ነገር ምንድን ነው? በጣም ግን ደስ በሚል ሁኔታ ዛሬ ላይ እድልና ቢኒ በቃ ሁሉም ነገር ሊያፍረጠርጡት ነው። በሌላኛው በኩል ደግሞ አሁን ላይ ሮማን በጣም ደስ ቢላትም ግን ደግሞ ዲኤንኤው እውነት ላይሆን ይችላል። ግን ደግሞ ቢኒም ይሄ ምኞቱ ነው፣ ጸሎቱ ነው። ምክንያቱም የሮማን ልጅ መሆን አይፈልግም። በጣም ተንኮለኛ ናት። በዛ ላይ ደግሞ በቃ ታሽሟጥጣለች ብዙ ነገር ማኑና ማሚና ሮማን ሲያወሩ ማለት ነው ከዚህ በኋላ እንደዚህ አይነት ተንኮል ብትሰሪ ከዚህ ቤት አባርሻለሁ ስትላት ነበረ። አንቺ እኔን እንደዚህ ትይኛለሽ? እኔ ደሃ ስለሆንኩ ነው በማለት በምትናገርበት ጊዜ ለምንድን ነው ሁሌ እኔ ደሃ ስለሆንኩ ነው በማለት እንግዲህ ራስሽን የምታሳበቢው ለምንድን ነው እንደዚህ የምትናገሪው? በማለትም እንግዲህ ማሚ ለሮማን ጠይቃት ነበረ። ይሄ ድህነትሽን የራስሽ ጉዳይ ነው፣ መስራት ያልሰራ ሰው እንዴት ይለወጣል? እንዳንቺ እኮ ተቀምጦ አይደለም ለውጥ የሚመጣው በማለትም እንግዲህ ማሚ ለሮማን ልክ ልኳን ነግራታለች። አንቺ ተንኮል ከምታሴሪ ለምንድነው ተነስተሽ ማሰሪው? በማለትም እንግዲህ ልክ ልኳን ነግራታለች ማለት ነው። ለልጇም እንግዲህ ከዚህ በኋላ ከዚህ በኋላ እኔ የትምህርት ቤት የሚሆን የምንም ነገር አልከፍልልሽም፣ ምግብና መጠለያ ብቻ ለአንቺ የምችለው በማለትም እንግዲህ ተናግራታል። ምክንያቱም እንዳንቺ አይነት ተንኮለኛ ልጅ እንዲኖረኝ አልፈልግም በማለትም እንግዲህ ማሚ ለመናገርም ችላለችም። በጣም እንግዲህ በሚያሳዝን ሁኔታ ዛሬ ላይ ሮማን ብዙም ያው ደስተኛ ብትሆንም ግን ደግሞ ማሚ በጥፊ መታታለች ማለት ነው ለሮማን። ምክንያቱም በጥፊ የመታችበት ምክንያት ምንድን ነው? በጥፊ የመታችበት ምክንያት በቃ ብዙ ጊዜ ተንኮል ነው የምታሴሪው ለምንድን ነው በማለትም ከዚህ በኋላ እንደዚህ አይነት ስህተት እንዳላገኝብሽ በማለትም እንግዲህ በጥፊ እኔ ድሃ ስለሆንኩ ነው ሁሉም ሰው እየተነሳ እኔ ላይ ፊት የሚለው እኔ የሚመታኝ በማለትም ሮማን እንግዲህ በጣም ለመናገርና ለማልቀስ ሞክራ ነበረ። አታስመሲ፣ እኔ ነኝ ማቅሽ ጸባይሽን፣ ከኔ በላይ ማንም የሚያቅሽ የለም በማለትም እንግዲህ ማሚ ለሮማን ልክ ልኳን ነግራታለች ማለት ነውና ማሚ ግን ዛሬ ላይ በጣም ደስ በሚል ሁኔታ ለሁላቸውም ይቅርታ እንዲጠይቋት አድርጋለች ማለት ነው። ለእድል ሁላቸውም እድል ቢኒ ሲቀር ሁላቸውም ይቅርታ ጠይቀዋታል። እሷም እንግዲህ የእውነታችሁ ከልባችሁ ከውስጣችሁ ከሆነ ይቅርታችሁን ተቀብያለሁኝ አመሰግናለሁ በማለትም እንግዲህ የቤተሰባዊ ፍቅር እንግዲህ ይቀጥላል። ግን ደግሞ እድል ከዚህ በኋላ እዚህ ቤት ውስጥ አልኖርም፣ ግን ደግሞ ማሚ ስለምወድሽ ስለማከብርሽ እየተመላለስኩኝ እጠይቅሻለሁኝ በማለትም ተናግራለች ማለት ነው። በፍጹም እዚህ ቤትማ አሁን ትተሽ ከሄድሽ በፍጹም ይቅርታ አላደረግሽልኝ ማለት ነው እና ጸቡንም አረሳሽም ማለት ነው። እባክሽን ይቅርታ አድርግልኝና ከልጆቼ ጋር ከሁላቸውም ከልጆቼ ጋር አብረሽ ኑሪ በማለትም ከዚህ በኋላ ደግሞ በፍጹም ለስራ አይደለም ቁጭት ያለሽ በማለትም ትምህርትሽንም በአግባቡ ትማሪያለሽ በማለትም እንግዲህ ማሚ ቃል ልትገባላትም ትችላለች። ለቻናል ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ባይ ባይ።